ሰላም ጤና ይስጥልኝ የተወደዳችሁ የሃርመኒ ዩቲዩብ ቤተሰቦች ከፓስተር ኪያ ጋር የነበረን ቆይታ ክፍል 2 ዛሬም ይቀጥላል። አሁንም አብራችሁን ቆዩ፣ የትም እንዳትሄዱ። ፓስተር ኪያ እንግዲህ በክፍል 2 ደግሞ ከአድማጮች ጋርም ከኛም ከተመልካቾች ጋርም ቆይታ እናደርጋለን። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። እንደው ወደ ቦርናጌን የአእምሮ ህመማን ማገገሚያ ማዕከል ልመልስሽና ቦርናጌን እንዴት ተቋቋመ? ቦርናጌን እንግዲህ ምክንያቱ አንድ ሴት ናት። ቤቷን ባለስልጣን ወስዶባት እንዳግዛቸው በአንድ ጉዳይ ፍርድ ቤት አንዳንድ ጉዳይ እንደነበረን የሰሙ ወገኖች እንድናግዛቸው መጡ። እሷን ለማገዝ የትናስል እሷ አብዳኡራ በኢየሱስም እሷ አብዳኡራይል ቤት ምን ያደርግላታል? አማኑኤል ሆስፒታል ላክናት። ይሄ ሁሉ ሲሆን አናቃት። አማኑኤል ሆስፒታል ደግሞ ዶክተር መልካሙ የሚባል ሰው አውቃለሁ። ለሱ ደወልኩለት። ግን የሰማነው ነገር አትተኛም ተባለ እና አሳዘነችኝ። አምጣት አልኩ። የወንዱ ልጅ አልጋ አውጥቼ ሴቶቹ ጋር ወሰድኩ። እንግዲህ ወይዘሮ ፀሐይ ተፈራ ትባላለች። ቦርናጌን የጀመረው በወይዘሮ ፀሐይ ተፈራ ነው። እሱን አቤኒዘር ይባላል። ሁለተኛ ልጄ ነው፣ ወንድ ልጄ። የሱ አልጋ ነበር። እሱን አውጥቼ ሴቶቹ ጋር አረኩ። እዛ ገባች። ሌሊት ትጮሃለች፣ ቀን ትጮሃለች። ያው በመታምኝበት አይደል የምታረጊው፣ እንዲጸለይላት ቸርች ልካለው። እቺን ሴት ያመጣው ማነው ይዛችሁ ውጡ ይባላል እንዴ? ያምሮ ማን ቸርች አይሄድም እንዴ? ቸርች አይገለገልም? ብቻ አንዱ ጥያቄ አንድ እየፈጠረብኝ፣ አንዱ ጥያቄ አንድ እየፈጠረብኝ በዚህ ሁኔታ በ2 ወር ከ19 ቀን አካባቢ ፍጹም ጤና ሆነች። ፍጹም በሚባል ደረጃ። ከዛ በኋላ እኔ ሌላ ኑሮ መኖር አልቻልኩም። ቦርናጌን ማለት ምንድን ነው? ማለት ከክርስትና እምነት ጋር ይገናኛል? በአንድ በኩል ይገናኛል፣ ግን በወጣበት መንፈስ እውነቱን ለመነጋገር ሰፈሯ ይዘን ሄድን። ቪዲዮም አለ። እቺን ወይዘሮ ፀሐይን ከዳነች በኋላ እና የሰፈሩ ሰው በሙሉ ወጣ። አትላስ ሆቴል ጀርባ ናት። የ7 ወንድ ልጅ እናት ናት። ከ7 ወንድ ልጅ ያገኘነው አንድ ልጅ ነው እና ጎረቤትየው ሲጠየቁ የሞተ ሰው መነሳቱን አየው፣ እንደገና ተወለደች አሉ። እና መጀመሪያ ስናስገባ በአማርኛው እንደገና መወለድ ብለን ነበር። ስሙ አላለፈልን። እንግሊዘኛው ሲሞከር አለፈ። በዚህ ምክንያት ነው። ግን እውነትም ደግሞ መንፈሳዊ ትርጓሜ አለው። የመጀመሪያው ግን የሆነበት ምክንያት ወይዘሮ ፀሐይ ጎረቤት በተናገሩት ቃል ላይ ነው ይሄንን ያደረግነው። ቦርናጌን ምንድነው? አሁን ምን ላይ ነው ያለው? ቦርናጌን ጥሩ ነው እንዳልኩሽ፣ የአእምሮ ህሙማን ከጎዳና ያነሳል። እስኪያገግሙ ድረስ እኔና ቤተሰቤ የሰጠነው ግቢ አለ። ስራ ይሰራል እዛ ግቢ ውስጥ፣ እንጀራ ይጋግራሉ። ፈቃደኛ የሆኑ ሰዎች ጸሎት ይጸለይላቸዋል። 4 ግቢ ተከራይተናል። አንደኛው እንኳን ቢሮ ነው። 3 ግቢ ግን በትክክል ለመኖሪያነት ተከራይተናል። አሁን 122 ሰው አለ። የሴት የአእምሮ ህሙማኑ ልጆች ብቻ ደግሞ 23 ልጆች አሉ። 17ቱ ልጆች ወደ ትምህርት ቤት ገቡ። 6 ልጆች ቤት ይውላሉ። ገና ናቸው፣ እድሜያቸው ለትምህርት አልደረሰም። እነዚህ ሁሉ ለመንከባከብ ሕክምናም የተለያዩ ወጪዎች፣ የቢሮ ኪራዮች፣ የመኖሪያ ቤት ኪራይም አለ እንዳየሁት። የዛው አምባሳደር ስለሆንኩኝ በደንብ አውቀዋለሁና ምንም የገቢ ምንጭ የለውም እስካሁን። ማለት ብዙ ሰዎች በተለይ ኤክስፖርት የሚያደርግ እንጀራ ኤክስፖርት የሚያደርግ ድርጅት ነው፣ እማ ይባላል። ታፑ የበሰሉ ምግብ አቅራቢዎችን፣ ኤልሳ ቆሎን፣ ዜድኤልን ትሬዲንግ መስሪያ ቤትን በጣም አመስገን እፈልጋለሁ። እነዚህ እንጀራ፣ ዳቦ
አንዳንድ በርበሬ፣ ሽሮ እንዳይቸግረን እገዛ እያደረጉልን ያሉ ድርጅቶች ናቸው። ከዚሁ በመጨመር ደግሞ የአዲስ አበባ ከንቲባ ጽሕፈት ቤትን ያው አምባሳደር ነሽ ታውቂያለሽ፣ በጣም ማመስገን እፈልጋለሁ። በየበዓላቱ ከጎናችን ናቸው። በቅርብ ደግሞ ቦታ ተዘጋጅቶልናል፣ ርክክብ እናደርጋለን። ይሄ እንግዲህ ትልቅ አቅም ነው። በቋሚነት አንዳንድ ሰዎች ከሚጠይቁኝ ጥያቄ አንጻር ፈንድ ምናምን የሚሉት ጥያቄ አለን። እስካሁን ድረስ ፕላን ኢትዮጵያ የሚባል ድርጅት ብቻ 465 ሺህ ብር ሰጥቶን 3 የልብስ ስፌት መኪናና 1 ኦቨርሎክ በዛ ገንዘብ ተገዝቷል። ሌላ ግን እንዲህ የሚባል በዚህ ደረጃ የለም። በዚሁ አጋጣሚ ደግሞ ቤተሰቦቼን፣ ባለቤቴን፣ ቤተሰቦቼን በጣም ማመስገን እፈልጋለሁ። ማለት እኔን መፍቀዳቸው የተለየ ነገር እያደረጉልኝ አይደለም። እኔ ነጋዴ ነበርኩ፣ ገቢ ነበረኝ፣ ቤተሰብ አግዝ ነበር። ያ ኃላፊነት በሙሉ ወደ ቤተሰቡ መጥቶ እኔ በጨዋነት ነው የወጣሁትኝ። ባለቤቴ ፈቅዶ መርቆ እጅ ጭኖ በቃ ነግዳ የምታመጣው ይቅርብን፣ እግዚአብሔር ይረዳናል ተብሎ እንግዲህ ስራ ቆመች ስትወጪ ትንሽ ከበድ ይላል። በዚህ መልኩ ነው የወጣሁት። ከወጣሁ በኋላ ደግሞ ከማዕከሉም ገንዘብ እንዲከፈለኝ አልፈልግም። ያው የኔ አቋም ነው። ደሞዝተኛ አይደለሁም። ግን ምንም ቸግሮኝ ደግሞ አቅም አንዳንዴ ሳስብ ደሞዝ ቢከፈለኝ ከባድ ነበር፣ አይበቃኝም ነበረ። እግዚአብሔር ግን በጣም ተጠንቅቆ እኔ ምንም ጎድሎብኝ አቅም በግሌ ማለት ነው። እንደ ድርጅትም እንዳልኩሽ እግዚአብሔር በጣም እያገለገለ እንዳለ ነው የሚገባኝ። ለኔ እግዚአብሔር እየሰራ ነው ከምለው በላይ በእያንዳንዱ መንገድ በዚህ ያህል ቤት ተከራይተሽ በየዕለቱ የሚበላ ቀርቦ አንዳንድ የግል ችግሮችም ቻሌንጆችም ነበሩ። በዛ ሁሉ የእግዚአብሔርን ብቸኛ እርዳታ ነው ያየሁትና ያው ብሩም ወርቁም እግዚአብሔር ስለሆነ በዚህ መሀል ግን ያገለገሉ ሰዎችን ክሬዲት ማሳጣት አልፈልግም። የተጠቀመባቸው እግዚአብሔር ነው። እግዚአብሔርን ታዘው በአንድም በሌላ ብዙ ያገለገሉን ሰዎች አሉ። በጣም ማመስገን እፈልጋለሁ። ሚዲያዎችን ማመስገን እፈልጋለሁ። እነ ሸገር ኢንፎን በተለይ እንደ ቤተሰብ ሰይፉ ፋንታሁን፣ ልዩ ልዩ ሚዲያዎች እነሱን ያው ጨምሬ ሀመርንም ማመስገን እፈልጋለሁ ወደ ማህበረሰቡ እንዲደርስና በፊት ያው እኔ ፐርሰናሊ የፕሮቴስታንት እምነት ተከታይ ስለነበርኩ የሃይማኖት ቤት ይመስላቸው ነበር። አሁን ግን ግንዛቤውን ካገኙ በኋላ ብዙ ሰዎች የቤተሰቦቻቸውን 40-80 ሙት ዓመት እኛ ጋር ነው የሚያሳልፉት። በእስልምና ዘካ ልዩ ልዩ ዝግጅቶች ሲኖራቸው እኛ ጋር ነው የሚያሳልፉት። ይሄንን ሳላመሰግን ጸበል ጸዲቅ፣ ክርስትና፣ ልደት እኛ ጋር በስፋት ነው የሚያሳልፉት እና ያው ግንዛቤው ከኖራቸው በኋላ ለካ የእምነት ተቋምም የብሔርም የግለኝነትም ሳይሆን ለወደቁ ሰዎች የሰው ዘር በሙሉ ጎዳና ላይ መውደቅ ስለሌለባቸው ድርጅቱ የሰዎች መሆኑን ብዙ ሰዎች በሚዲያው ካገኙት ግንዛቤ በአካልም መጥተው ካገኙት ነገር ትልቅ እገዛ አዋሽ 97.7 ማሜን በዚሁ አጋጣሚ ማመስገን እፈልጋለሁና እንግዲህ ቦርናጌን እንዲህ እያለ እዚህ ጋር ደርሷል። እንደው እኔ ሁልጊዜ ሳስበው ስላንቺ የሚገርመኝ የኮስሞቲክስ ኢንዱስትሪ ነበረሽ፣ ሌላም ቢዝነስ ውስጥ ተሳተፊ ነበረ። እንትን ብሎኬት እዛ ሰፈር 75% ሰው ቤቱን የሰራው በኔ ብሎኬት ነው። ይሄ ሁሉ የንግድ ውስጥ ሆነሽ የፋይናንስ አቅም ኖሮሽ ያን ሁሉ እርግፍ አድርገሽ እነዚህን ምስኪን ሰዎች የአእምሮ ህመምተኞችን ለመርዳት የመጣሽበት ልብ እንደው በጣም ሳላደንቅና ሳላመሰግን አላልፍም። በእኛ ሀገር ኤንጂኦ ታሪክ በብዛት እንደው ብዙ ኤንጂኦዎች አሉ። የውጭ ሀገር ኤንጂኦዎች፣ የሀገር ውስጥ የተቋቋሙ ብዙ ሀገር በቀል ኤንጂኦዎች አሉ። በዛ ልክ በትክክል ማህበረሰቡ ተረድቶ ቢኖር ኢትዮጵያ ውስጥ ድህነትን መቅረፍ ሳይሆን ተነቅሎ ይጠፋ ነበር። ግን ሰዎች ራሳቸውን አብዛኛው ኤንጂኦ የሚቋቋመው የተሻለ ኢኮኖሚ ለማግኘት ነው ተብሎ ይታሰባል። የተለየ ጥቅም ለማግኘት ነው ተብሎ ይታሰባል። ጤናማ አይደለም ተብሎ ይታሰባል። እና በዛ ውስጥ እንደው ይሄ ሁሉ ነገር አቁመሽ ኢንዱስትሪዎችን ዘግተሽ ወደዚህ ቢዝነስ መምጣትሽ
እንደው ኑሮሽ ላይ ትንሽ መናጋት አልፈጠረም ወይ? ሰዎች ላይ ጥያቄ አልፈጠረም ወይ? እውነት ነው ያናጋል። ግን ወይዘሮ ፀሐይ ለእኔ ትልቅ ትምህርት ቤት ነበረች። የሰፈሩ ሰው ፀሐይ ስትመጣ የምናውቀው በሽቶዋ ነው አሉ። ብራንድ ሽቶ ነው የምትቀባው። እኔ ያኔ እኮ ብራንድ ሽቶ ምናምን አላውቅም። ሽቶ ካገኘው ቀባው ምናምን። ብራንዱን ብትጠይቅኝ ሁሉ ልነግርሽ አልችልም። ያው ንግድ ውስጥ ስትሆኚ ማትረፍሽን፣ እቁብ መጣልሽን፣ የቀን እቁብ፣ የሳምንት እቁብ፣ የወር እቁብሽን እንዴት አድጋለሁ ነው እንጂ እንደዚህ እንትኔን ጠብቄ፣ ፀጉሬን ጠብቄ፣ ልብሴን ጠብቄ ብለሽ የምታስቢው አይደለም። እና ደነገጥኩ። 2 ልጅ የወለደችው ለፈረንሳዊ ነው። ከሱ ድንጋጤ በላይ ያው መንፈሳዊ ነገር ውስጥ እግዚአብሔር ይናገራል እና ብዙ ቦታ ሲሄድ እግዚአብሔር ለተለየ ዓላማ እንደሚፈልገኝ፣ እግዚአብሔር በእኔ ሊሰራ የሚፈልገው ነገር እንዳለ፣ በፍጹም የተለየ አረማመድ የሆነ እንትና ጋር የተደረገ የተለየ አረማመድ እንደሚሆን በጣም ብዙ የእግዚአብሔር ሰዎች ይናገሩኛል። አይገባኝም። እኔ ደግሞ በቃ ገንዘብ እንዲኖረኝ ነው የምፈልገው እንጂ እንዲህ አይነት ነገር ብዙም አልረዳም። ጌታን ካገኘሁበት ጊዜ ጀምሮ ጌታን በጣም ነው የምወደው። በጣም ከምነግርሽ በላይ በጣም ስለወደደኝ ምንም ብል ራሱ ምመልስ አይመስለኝም። ያውቃሉና ጸሎት ምናምን ከተባለ ሁላ ማልቀስ ነው የምገልጥበት ቃላት ስለሌለኝ ማለት ነው። ከዛ አንድ የገጠመን ቤተሰብን ቅድም እንዳልኩሽ የገጠመን የፍርድ ቤት ጉዳይ ነበር፣ አድካሚ ጉዳይ እና ጠበቃው የባለቤቴ ጠበቃ ይሄ ጉዳይ እንዲሁ ጸሎት ያስፈልገዋል ይልና እንዲጸለይልን ጦር ኃይሎች ሙሉ ወንጌል ፓስተር ተመስገን ጋር ይዞን ይሄዳል። ከዛ ቁጫል ተጫዋች ነገር ነው ፓስተር ተመስገን እንዲሁ ተጫዋወት ምናምንና ጸሎት ሲጀመር እንግዲህ እኔ ያለው ባለቤቴ ያለ ጠበቃችን አለ፣ አቶ ተሰማ አበበ ይባላል ጠበቃችን፣ 3ታችንም አለን እና ተነሳና ፓስተር ተመስገን የኔ እህት የሰራዊት ጌታ እግዚአብሔር በግቢሽ ውስጥ ባልና ሚስት ስትሆኑ በግቢያችሁ ውስጥ አይደል የሚባለው? አይደለም ያለው ያው አሁንም በህይወት ስላለ በግቢሽ ውስጥ መሰዊያ አቁሚልኝ፣ በዚያ መሰዊያ ስር ንጹህ ምንጭ አፈልቃለሁ፣ በዚያ ምንጭ ስሜ ይጠራል፣ ለብዙዎች ረፍትና ሰንበት ይሆናል። አሁንም አይገባኝም። እና ጋሽ ንጉሴ ቅድም የነገርኩሽ በጣም ወዳጄ ወንድሜ ነውና ብዙ ጊዜ ነግሮኝ ያውቃል። ብዙ ጊዜ ግን ሁሉ ነገር ታነቀ። ቀላል አልነበረም። ባለቤቴን ለማቋቋም የነበሩኝን ቁሳቁሶች በሙሉ ሸጫለሁ። መኪናዬን ሸጫለሁ እና ማሽኖች ተሸጠዋል። ማሽኖች ተሸጠዋል። ልጆች ብቻ ነው ያልሸጥኩት፣ እሱ እንዲቋቋም ማለት ነው። ልጆች ብቻ ነው ያልተሸጡት በጊዜው። ግን 6 ወር አልሰራም፣ ፋብሪካው ታሸገ እና እኛ ዜሮ ነው የገባን። ዜሮ አስታውሳለሁ። 2ኛው ልጄ ዳቦ ሰራተኞቼ በጣም ነው የሚወዱኝ እና ዳቦ በጣም ይወዳል። ይሄ ቅባት ጠርሙስ ምናምን ትሸጥና ስንዴ ዳቦ ገዝተህ እማማ ነይ ቶሎ ነይ እናቴ ምን ነው ዳቦ ውስጥ አፈር ከታጋገረችልሽ አለ እና ያሳለፍኩት ትንሽ አልነበረ እና እሱ ሲዘጋ የኔ ብሎኬት አለ ማንቀሳቀስ አልቻልኩም። ምንም ሲሚንቶ የምገዛበት ገንዘብ እጄ ሳይኖር ነው። በቃ ለሰዎች ደረቅ ቼክ ትልቁ ነገር በጣም ሰው ይወደኛል። በጣም ከማንም ሰው ጋር ስኖር አላውቅም። እኬሌ ጋር እንዲህ አይነት ብላክ ሊስት አለኝ የምለው ሰው የለኝም። ካለኝ እኔ አለሁ የሚለኝ ሰው ካለ ራሱ በጣም ነው በብዙ ይቅርታ የምጠይቀው። ማቀው ግን አይምሮ የሚያውቀው ከከሌ ይሄን ወስጄ እንዲህ አረኩት የምለው ሰው የለኝም። እና በነበረኝ ጊዜ እንዲሁ በቀላሉ መርካቶ ስትኖሪ ይሄ ሼሪንግ ላይፍ እንደው ምልሽ እንደው በቃ የተለየ ሰው አያረግሽ። አንቺ ኪስ ውስጥ ካለ አውጥቼ እጠቀማለሁ። እንዲህ ነው እድገታችን። እና
በዛ ጊዜ በጣም ብዙ ጓደኞቼ ሰፖርት ያደርጉኛል። እንደገና አገግሜ ብሎኬት አንድ ወዳጄ ምግብ ቤት ነበረውና ምግብ ይሰራ ነበርና በግ ሁሉ መበለት በቃ መግፈፍ ሁሉ ጀመርኩ እና በነዛ ውስጥ ነው እንግዲህ እነዚህ ድምጾች እነዚህ መልእክቶች ይመጡ የነበረው። እግዚአብሔር ግን የታመነ አምላክ ነበርና እኔ እሺ በቃ ብሎ ባሌም ባርኮ እንትን ተግዳሮቱን አልቻለም። ስቃይ ነው በቃ ኑሮና በቃ መርቀህ እሷን ልቀቅ ተባለ። እሱ መርቆ ባርኮ እኔን ሲለቅ ግን እግዚአብሔር የኛን ቤት ማገልገል ጀመረ። ከምነግርሽ በላይ እኔ ነግጄ ሰርቼ ወጥቼ ወርጄ አመጣሁት። እንቅልፍ አጥቼ የመጀመሪያ ልጄን ልወልድ ማለት ነው። ቅዳሜ ልወልድ ዓርብ 4 ሰዓት ተኩል ከምሽቱ ከቡታጅራ ነው የገባሁት። 4 ተኩል ከቡታጅራ ገብቼ ቅዳሜ 8 ሰዓት ከምናምን ነው የመጀመሪያ ልጄን የወለድኩት። እና እንደዚህ ነው የምሰራው እኔ በጣም ነው የምሰራው። ማንንም ብትጠይቂ ሊነግሩሽ ስለሚችሉ ማለት ነው። ግን በዚያ ሁሉ ድካም ያልኖርኩትን ኑሮ እግዚአብሔር እኔን ማገልገል ጀመረ። ባለቤቴ አንዳንድ ነገሮች እግዚአብሔር ተአምራት ያደርግለት ጀመረ። በጣም ብዙ እንባ ብዙ ልብ ስብራት ነበረው። አሁን ዘመን ቆጥሮ እዛን ጊዜ የተነጠቀውን የአርሶ አደር ቦታ መመለስ ላይ ነው ያለው። ይሄ ለኛ ምንም ቃላት የለንም። ቃላት በጊዜው ያሳለፍናቸውን ነገሮች እኛ ስለምናቅ መልካሙ እግዚአብሔር ኃላፊነትሽን የሚወስድ እግዚአብሔር የኔ ሰርቶ አለመግባት ለዚህም ነው እንዴት ነው ከበጎ አድራጎቱ ትልቅ ገንዘብ ነው የሚከፈለው እኮ ምናምን መርገም ነው። የበጎ አድራጎቱን ደሞዝ እንዲከፍለኝ ከቤቴ መውሰድ አንዳንዴ ሽሮ ሲያልቅ ሰርቄ ወጥቼ አውቃለሁ። በባልዲ ውስጥ አድርጌ ሽሮ እሱ ለቤት ያስፈጨውን ማለት ነው። በቃ የት እሄዳለሁ እንግዲህ መስጠት ለምደሽ ገና መለመን አልችልም። እኔ አልችልም ላይ ደሞዝ የተመደበልሽን ገንዘብ ለነሱ ነው የምታወይው? እኔ አልተመደበልኝ እንዲመደብም ማለት እስቲልም እሱ አሁን በቅርብ እኮ ነው። ኤልሳ ደግሞ መጣች፣ አየች፣ በጣም አዘነች። ኤልሳ ቆሎ እንዴት ብላ ደግሞ እሷ ጀመረች። በየወሩ ታስገባለች። በኋላ ልጆቹና እናቶቻቸው አንድ ግቢ ነበሩ እና አዲስ ሰው ተነስቶ ሲጮህ ልጆቹ ጥግ ጥግ ይደበቁና ይጨንቃቸዋል። ይሄ ሁሌ ያሳቅቀኝ ነበር። በዚህ አጋጣሚ ዳዊንና ወይዘሮ ዳዊንና ባለቤቷ ማመስገን አቶ ዱላና ዳዊ ይባላል። በጣም ወዳጆቻችን ናቸው። ማመስገን ፈልጋለሁ። በውድ ብር የሚከራየውን ቤታቸውን ነው ለኔ በ12,000 ብር ያከራዩኝ። ከዛ ልጆቼ ሰብስቤ ወጣ። አሁን ልጆቹ ለብቻቸው ናቸው። እንዳልኩሽ ወዴት ደረስኩ? ለካ ኖረሽ እንጀራ በወርቅ መብላት አትጀምሪ። ኖረሽ እንጀራ በዳይመንድ መብላት አትጀምሪ። ምንም የለም ለካ ሰው ኑሮ ምንም። ድሮ በቃ ማደግ መጨመር፣ መኪና መቀየር፣ ሶፋ መቀየር ምናምን። አንድ ጊዜ አብላንተ ነው የሚባለው እዚህ ወደ ሾላ አካባቢ አንድ ፈርኒቸር ቤት አለና ባለቤቴ የምግብ ጠረጴዛ ልንገዛ ሄድና አይ አባቢ ትልቅ አይሁን እንዳይ ትልቁ እንዴት እንደተቀየርኩ አላውቅም። ከዛ ጠራችኝ። ሳምሪ ትባላለች። እንዴ ፓስተር አንቺ ነሽ ሴት ባለቤትሽ ነው አንቺ እሱ ትልቅ ሲለ ምኑ ግን እንትን በቃ ይሄ ለዛሬ መጠቀም እንጂ የሆነ ያለፈ ነገር ሁሉ ከንቱ ነው ማለት መፈለግ በቃ ሳላቀው አሁን እኔ አምሮ ሙማንን ያገለገልኩ ይመስላል ለሰው። እኔ ነኝ ግን የተገለገልኩት፣ እኔ ነኝ ሼፓፕ የተደረኩት፣ እኔ ነኝ ቅርጽ የተሰጠኝ። ኑሮዬ ይበቃኛል ለሚል ሰው እግዚአብሔርን መምሰል ማጥረፊያ ነው። ባይበቃሽ ምን ታረጊዋለሽ? ንገሪኝ እስቲ። አሁን 3 መኪና ቢኖርሽ ምን ታረጊዋለሽ? 2 መኝታ ቤት ቢኖርሽ ራሱ ቶሎ እንደውም አልጋችን ሰፊ ነው አባቢ። እንደውም የዱሮ አልጋችን የተጋባን ሰሞን ማለት ነው ትልቋን ልጃችንን በአመት ከምናምኑ ስንወልድ ነው የቀየርነው። እሱን አልጋ ነው አሁንም የምንጠቀመውና ከዛ በፊት የተጋባን ሰሞን የጅማ አልጋ ታውቂው ይሆን? ተኝት ስንል እረም ይላል፣ ርብራቡ ይገባል፣ ይደክመናል። አረ በቃ እዛው ገብተን እናድራለን። እና አሁን አይ አባቢ ቆይ ያ የጅማው አልጋ ይሻላል ተራርቁም። በቃ ምንም ሆነሽ ለካ ሁሉም ነገር ምንም
እሱን ነው የተማርኩበት፣ እሱን ነው ያየሁበትና ልጆቼም መጠነኛ ኑሮ እንዲኖሩ እንዲለምዱ ነው ማበረታታቸው። ሁሉን እንዲያውቁ እንዲቸገሩ አልፈልግም። ግን ሁሉን አይተው ምርጫቸው ግን መጠነኛ ኑሮ ይበቃኛል የሚል ማንነት ውስጣቸው እንዲቀረጽ እፈልጋለሁ። በጣም የሚገርመኝ ነገር ድሃ ሆነው አይምሯቸው የታመሙ የሉ። እስኪ ስለሱ ነገር የሉ። ይሄ የሚወድቅ ተማሪ የለም አይምሮን የታመመ። በጣም የሚገርም ቶፕ 10 ውስጥ ያሉ ናቸው በሙሉ ወጣቶቹ። ሴቶቹ ሀብት ማማ ላይ ነበሩ። እየተደገመ መድኃኒት እየተደረገ አሁን እትዬ ትብለጥ የሸኘናት 10 ሰው ያስተዳድራል አለ ልጇ፣ የእሷ ንብረት ግን ድንገት ከቂቤ ጋር አድርገው አስደግመው ቀቧት ብንብላ ወጥታ ቀረች። እና የተሻለ ኑሮ ደረጃ ላይ የነበሩ ከፀሐይ ጎበዝ ተማሪዎች፣ በቃ ቶፕ 10 ውስጥ ያሉ ተማሪዎች፣ ዶክተሮች፣ ዳኞች፣ አካውንታንቶች እንደዛ ነው የማገኘው። በጣም የወረደ አታገኝም። አሁን እንኳን ትምህርት ቤት ገብተው አካውንታንቱን ስርኤት ነው ያመጣው እኮ ድጋሚ ገብቶ ከሪሃብል ካደረገ በኋላ ቅድስተ ማርያም ዩኒቨርሲቲ ገባ፣ ስርኤት አመጣ። አሁን አዲስ አበባ ዩኒቨርሲቲ ጆይን አድርጓል። እንዳውም በዚሁ አጋጣሚ ማመስገን እፈልጋለሁ። ስማቸውን አላውቅም። አንድ ዶክተር የመስሚያ እንትኑ አመጡለት የጆሮ እና እንዲህ የሚወደዱ ምትወጃቸው ምትመርጫቸው የት ይደርሳሉ ብለሽ እኛ እኮ ማሳያ ነን። እስቲ አዲስ አበባ ዩኒቨርሲቲ ጄ አሁን የቅርቡን አላውቅም። መመረቂያ ጽሁፍ የሚጽፉት እኮ በጣም ጎበዝ ተማሪ ነበሩ። በትንሽ ነገር ተመታው የጫት ተሰጫለሽ መመረቂያ ጽሁፍ በር ላይ የሚጽፉት እነሱ ናቸው። እግዚአብሔር ግን መልካም ነው የምንማረው። እስቲ አሁን እንደ ማህበረሰብ የአእምሮ ህመም ምንድነው ነው የምንለው? የአእምሮ ህመም ባለሙያዎቹ እንደሚሉት ያው እኔ ባለሙያ ስላልሆንኩ ብዙ አይነት ነው። እኔ ግን እንደ መንፈሳዊ ሰው ደግሞ ክፉ ሁሉ ከጨለማ ነው፣ ክፉ ሁሉ ከጨለማ ነው፣ የበሽታ ምንጭ ሁሉ ጨለማ ነው ብለው ከሚያምኑት ወይም እንዲህ ነው ማምነው። ክፉ አለ፣ ክፉ ነው ሁልጊዜ። ሌላው ግን እኛ እንተሳሰባለን ወይ? ቴሌቪዥን ላይ አንዳንድ ፕሮግራሞች አሉ፣ እንተዋወቃለን ወይ? ያው ለምን በባልና ሚስት ብቻ እንዳረጉት ባላቅም በሰፈር ሰው ቢያረጉት አንዳንዱ ሰው እንደው የእውነት ሰፈሬ ምን ያህል ጎዳና ዳሪ አለ፣ ምን ያህል ደጅ የሚያድር የአእምሮ ህሙማን አለ፣ ምን ያህል በልቶ የማያድር ሰው እኔ ሰፈር አለ ብሎ ያቂ ሆን እንደው እንደ ወረዳ ቢጠየቅ እላለሁ፣ እንደ መንደር እንደ ሰፈር እሱ ይኖረን ይሆን ወይ? እሱ ባህል አለን ወይ? ቅድም ካነሳሁልሽም ልንካፈለው የሚገባን ቤተ መንግስት በዚህ ደረጃ ድሆችን ጠርቶ የሚያበላኩን እኛም እንትናችንን የኑሮ ዘይቤያችንን ልደቶቻችን ላይ እነማን ይምጡ፣ ክርስትና ላይ እነማን ይምጡ፣ ኮንፈረንሶቻችን ላይ እነማን ይምጡ። ወደዚህ ልማድ ጥሩን መቀበል አይደለም እንዲህ እንድናድግ አስባለሁ። እና የአእምሮ ህመም ጥቂት ፍቅር ሕክምና በየእምነት ተቋማችን በሚገባን እግዚአብሔር ስለሚሰማ የሆነ የጸሎት ፐርፌክሽን ስለሌለ እንዴት ያቀራጭ ደረቱን እየደቃ ሄደ ይላል። ቀና ማለት አቅቶት አቀርቅሮ ቀራጭነቱ ዘራፊነቱ ብልጭ ብሎበት ማረኝ ሲል ያ ደግሞ ፈሪሳዊ ደረቱን ገልበጥ አድርጎ ኮራ ሲል የቀራጩን ሰማው ከተባለ በየትኛውም ቋንቋ እግዚአብሔር ይሰማናል፣ ይገባዋል። የሆነ ቅልጥፍጥፍጥፍ ያለ ንግግር ክህሎት አይፈልግም። እሱ ሰምቶ የሚመልስ አምላክ ስለሆነ ብንጸልይ እግዚአብሔር በቃ ይለናል። ጎዳና የሚወጡት ደግሞ እግዚአብሔር ረድቶን ይነሳሉ። በየቤትም ያሉት ድነው ለክብር ይበቃሉ ብዬ አምናለሁ። መሪ ቃላችሁ በአእምሮ ህመም ምክንያት አንድም ሰው ጎዳና ላይ አያድርም። እንደው ፓስተር ኪያ ከዚህ ከመርዳት ከመደገፍ ጋር በተያያዘ ሁልጊዜ እኔ የሚያስጨንቀኝና በጣም ማዝነው የአረጋውያን በጎዳና ላይ መውደቅ
ወይንም ደግሞ በቤት ውስጥ መራብ ሳይታወቁ ሳይረዱ ሕክምና ሳያገኙ የሚጠይቃቸው አጥተው የሚሞቱ አረጋውያን በጣም እየተበራከተ ነው ሀገራችንና እነዚህ ሰዎች በአንድ ወቅት ራሳቸውን የሚችሉ ከጎረቤት ጋር ቡና የሚጠራሩ በዓል የሚጠራሩ የሚደጋገፉ እንደዚህ የነበሩ አረጋውያን ናቸው። ልጆችም ኖሯቸው በሙሉ ልጆቻቸውም ያለቁባቸው የጠፉባቸው ናቸውና እንደዚህ ተጎሳቅለው በጎዳና ወጥተው ሲያለቅሱ ሲለምኑ እንዴት ነው የነዚህ ሰዎች እንባ እንዴት ነው ለሀገራችን እርግማን ከርስ የማይሆነው? እሱ እኮ ነው አሳሳቢው። ታይሽ ቅድሙ ጥያቄ ጋር ልትሄጂ ነው። ኢትዮጵያ የምን ደሴት ናት? የአማኞች የክርስቲያን ደሴት የአማኞች ግን ናት። ምንድነው አማኝነት? እሺ እያንዳንዱን ነገር ጠርዝ በጠርዝ ማየት ይፈልጋል። እንደው ዝም ብሎ የግልብ የሆነ ግርግር ካረግሽው ግርግር ይሆናል። እምነት ግርግር አይደል። እምነት እያንዳንዱ ሰው ብቻውን ቆሞ የሚጠየቅበት የሚመልስበት እንጂ እምነት ባይዘው የቡድን ብቻም አይደለም። ህብረት ጥሩ ነው። መጽሐፍ ቅዱስ ወንድሞች በህብረት ሊቀመጡ ስለሚል ህይወት፣ ክርስትና፣ አማኝነት የሚለው ግን የግል ጉዳይ። በእኔ በደል እናቴ አትጠየቅም፣ በእናቴ በደል እኔ አልጠየቅም። እያንዳንዱ ሰው ማሰብ እውነት የክርስቲያን ደሴት ነን ወይ ወይም የአማኞች እስልምናም በዩ ክርስትናም በዩ ነን። እሱን ነን ብለን ስናስቀምጥ ታዲያ መጽሐፉ ምን ይላል? መጣና ኢየሱስ ክርስቶስ የመጨረሻው ዙፋን የቁርጡ ቀን ንግግር በጣም ያስፈራል። ድንጋጤያቸውን ብቻ ልንገርሽ። ተርቤ አላበላችሁም፣ የት አግኝተን ደነገጡ። አግኝቶት አያውቁም። እነዚህ ሰዎች እኮ በኮንፈረንስ በበዓላት ያደረጉት ነገር መስሏቸው በጣም ብዙ በዓል አድርገዋል። በጣም ብዙ ኮንፈረንስ አድርገዋል። በጣም ብዙ ነገር መች አገኘን? ከበሮስ እንደበድብ አይ ታስሬ አልጠየቃችሁኝም፣ ተርቤ ታርዤ የመጨረሻ እኮ አውርዶታል። ለኮንፈረንስ የምንመድበውን ለበዓላት የምንመድበውን በጀት ማሰብ ነው። ያ በጀት ነው። በጀት አንድም ቀን እውቅና ሲሰጠው ከዚህ ቅዱስ መጽሐፍ ላይ አላየን። የደነገጡት ለምን እንደሆነ ያውቀሻል? መቼ አገኘን? ስንት ኮንፈረንስ ላይ ስንት ኮንፈረንስ አድርገዋል እኮ ስንት በዓላት፣ ትልልቅ በዓላት፣ አገር ያስደመመ በዓላት አድርገዋል። ምንድነው የሆሳዕና ዕለት ማለት ነው። ደስ አይልም? የሆሳዕና በዓል ግን ንጉሱ ያለቅሳል ሆሳዕና እያሉ እነሱ በአርያም ምን የመጣ የተባረከ ነው እያሉ ሸብረብ ይላሉ። አይ ጉድ የመጎብኛሽን ወራት አላወቅሽም እያለ እሱ ደግሞ ያለቅሳል። አንድም ሰው ደንግጥ አይልም? አስበሽዋል? በህሊናሽ እንደ ፊልም የሆነ ሰው ድንግጥ አይልም? እያለቀሰ ነው ምናምን አይሉ። አየሽ ዛሬም አረጋውያን እያለቀሱ ነው አይልም። ህፃናት ወላጅ አልባ ሆነው ለመጥፎ ነገር አይልም። አታስወርዱ ምናምን ይዘ ከዛ በኋላ እሺ የተረገዘው ልጅ የት እናርገው? እሺ ከመፍትሄ ጋር መፍትሄ ሁሉ ጊዜ መፍትሄ እንጂ ማዶ ሆነሽ እናንተ በጣታችሁ ልትነኩት ማትፈልጉትን ይላል መጽሐፍ ቅዱስና ይሄ ሰክኖ መሬት ረግጦ መታሰብ ይፈልጋል። ለምሳሌ ወረድ ስትይ አንድ ወረዳ ውስጥ ምን ያህል ቤተ እምነቶች አሉ? በጣም እኮ አጭር ነው ስራው። ብዙ ከበሮ መደብደብ የሚፈልግ አይደለም። አንድ ቤተ እምነት ውስጥ አንድ ወረዳ ውስጥ ምን ያህል ቤተ እምነቶች አሉ ትቆጥሪያቸዋለሽ። ቆጥረሽ ጳውሎስ የገላትያ መጽሐፍ ሲጽፍ በርናባስን ይዤ ወደ ኢየሩሳሌም ሄድኳለ፣ ወደ ዋኖች ሄድኳለ እና እዛ ደርሼ የሰጡት ማስጠንቀቂያ አይገርምሽም? ድሆችን ቸል እንዳትላሉኝ። እኔም ይሄን ለማድረግ 14 ዓመት ያገለገለ ጳውሎስ ኢየሩሳሌም ሄዶ የተሰጠው ትእዛዝ የድሆች ነገር። አየሽ መጽሐፉን ማሰብ ይፈልጋል። እንዴት ነው የድሆች ነገር?
እነ ጳውሎስ ሲጽፉ ምን አሉ? እኛ ድሆች ሆነን ሌሎችን ባለጠጋ የአገልግሎት ልኬቱ የአገልጋይ ትልቅነት አይደለም፣ የአገልጋይ ድህነት ነው። ዝቅ ብለን ወደን ፈቅደን የሆኑ ሰዎች ጎስመውን አይደለም፣ እኛ ወደን አካፍለን ሰተን ወረዳችን ውስጥ ያሉ ቤተ እምነቶች ከዛስ ወረዳችን ውስጥ ያሉ ነዋሪዎች በልተው ማደር የማይችሉ የአልጋ ቁራኛ የሆኑ ምድሪቱን እየረገሙ ያሉ አይገባንም እኮ አሁን እኛ እርግማን እንደሆነ እኮ አናውቅም። እኔ ባንቺ አላከካለሁ፣ አንቺ በሱ ታላከካለሽ፣ እሱ በእንትና ያላከካል። ይሄ የማላከክ ይሄ የአዳምና የሔዋን መንፈስ። አዳም አቤት አትብላ ያልኩህም በላ፣ አዎ አጥፍቻለሁ ነው የሚባለው። አይ ራሱ እግዚአብሔርንም እኮ እጥፋተኝነቱ ስለመክተት ይቺ እንዲረዳው ሰጠችው እንጂ የተከለከለውን እንድታበላውና እንዲበላ ነው። ይሄ ልማድ ክፉ ልማድ። የሰጠኸኝ ሴት እሷ አበላችን። ጥፋቱ የማን ነው? ያንተና የሴትዮዋ እኮ ነው። ወርቁ ውስጡ ያለው ንግግር ይሄን ፍሬ ለመብላቴ ጥፋቱ ያንተ ነው፣ የሴትዮዋ ነው። ይሄ አይደለም፣ የኔ ነው። እኔ ኃላፊነት አለብኝ። ምድርን ምን በላት? ጠብቃት፣ ተንከባከባት። እኔ ነኝ ያንቺ ጠባቂ፣ አንቺን መንከባከብ ያለብኝ፣ አረጋዊውን መንከባከብ ያለብኝ፣ ወላጅ አልባውን መንከባከብ ያለብኝ፣ በሽተኛውን መንከባከብ ያለብኝ እያለ ምድሪቷን እየረገመ አየሯ፣ ተራራው፣ ጋራው፣ ሸንተረሩ ለኛ ቀርቶ እኛ ጋር ቀራርቶ ቀርቶ ተጠቃሚው ሌላ ነው። እዚህ ይሄ ነው ክፉ፣ ይሄ እርግማን ነው። ለዚህ ነው እኔ ትንሽ ጥሩ ነገር ሳይ ማገዝ ነው የምፈልገው። ለዚህ ነው ቤተ መንግስት ይሄን ከጀመረ እኛ እንዴት ነው የምንተኛው? ሰፈሬ ማን አለ ሳይበላ የሚያድር ልብስ የሌለው፣ እኔ አማርጬ እየለበስኩ ልብስ የሌለው፣ ማታ ለብሶ የሚተኛው የሌለው፣ ወልዳ የምትበላው የሌላት፣ ለምን ይሄን አልካፈልም? ለምን ይሄን በጎ ነገር? እኔ የሰፈሬን እሳት ሳጠፋ የሀገሪቷ እሳት ይጠፋል እኮ። እኔ ሰፈሬ እሳት እያነደድኩ በልበለው እያልኩ ከእግዚአብሔር ቃል ውጭ እየተላተምኩ እግዚአብሔር ላይ ብችል፣ አንዳንዱ እንደዚህ ይመስለኛል እኮ እግዚአብሔር ላይ የሆነ መሳሪያ ይዞ የሚተኩስ ሁሉ ሰው ያለ ይመስለኛል። ስላልደረሰበት የቸገረው ይመስለኛል። እንዲህ አይነት የተዳፈርን ክፎች ደግሞ በጎ ነገር እንፈልጋለን። አይሽ በዘራችን ቅድም እንዳልሽው አንዴ ምን ገጠመኝ፣ ክብርት ፕሬዝዳንቷ በዚህ በበጎ አድራጎት ያለንን ስፔሻሊ ሴቶችን ይመስለኛል፣ ዘንግቸው ከሆነ አላውቅም፣ ይጠሩንና እኛ መኪና ይዘን ስለነበር አንድ ሴት ወጣት ናት፣ በእኔም ደረጃ ሴት የምትባል አይደለም፣ ልጅ እግር ናት፣ በጣም ነፍሰ ጡር ናት። እና እሷ ከጓደኛዋ ጋር ወይ ብለን ሊፍት ሰጠኋት እና እየሄድን ቢሮአችሁ የት ነው ምናምን፣ እንደ ፋራ ሳቆብኝ፣ እንደ ፋራ አንቺ ቢሮ አለሽ ምናምን ብለው ሙድ ያዙብኝ። ከዛ አስጨረስኳቸው። እሺ ምንድን ነው ለካ እነሱ አየሽ ከውስጥ ፈንድ መጣ የሚሉ አሉ። አሁን በደንብ እየገባኝ ነው። ፈንድ መጥቷል ምናምን በዚህ ዘርፍ ይባልና ወዲያው ቴምፖራሪ ላይሰንስ ይወጣል። ፈንዱን ለመካፈል እኮ ነው። እዛ ውስጥም አለ ቼን አለው ነገርየው። ለካ እነዚህ አየር ባየር የሆነ ፈንድ መጥቷል ሲባል አየር ባየር ላይሰንስ አውጥተው ነው፣ ቢሮ ምናምን የላቸው። ከዛ በምን ላይ ነው የምትሰሩት አልኳት። በጎዳና ልጅ ላይ አለች። ከዛ አሁን ልጅሽ እግዚአብሔር ረድቶሽ ወልደሽ አደግ ብሎ ጎዳና ወጥቶ የጎዳና ልጅ ወይ በኢየሱስ አይዘገንንም? አሁን ይሄ እርግማን ነው። እኔ የተናገርኩት ቃል ቀላል ሆኖ አይደለም፣ ግን በደንብ ፔንፉል እንዲሰማት ፈልጌ ነው የተናገርኩትና ጎዳና ወርዶ በኢየሱስ ስም አይ የሁለት ነገር በደንብ ሰልጠኝ። በኢየሱስ ስም ሲባል የሚሄድና የማይሄድ ነገር አለ። እግዚአብሔር እርስ በርሱ አይፋለስም። ሰው የዘራውን
ያንኑ ያጭዳል። በጎዳና ልጅ እያሳበብሽ ያረገሽው የወለድሽው ያሳደግሽው ምን ይሁን? ምን ማለት ነው? በቆሎ ዘርቼ በቆሎ አጭጄ ጤፍ ይሁን ማለት እኮ ነው። አይሆንም። መመለስ ነው የሚገባ። በንስሐ መመለስ ነውር ነው። እግዚአብሔር ለካኔ ፕሮቫይድ ያረገኛል። እንዲህ አይነት ነገር ነውር ነው፣ መልመድ አለብን። ለዚህ ነው ሌብነት ስራ ነው የምትለዋ ነገር ለኔ በጣም ያመኝ፣ ረጅም መንገድ ስለሚሄድብኝ። ስለዚህ አይሆንም። የምር ተነጋግረን ማለት ነው። የምር አንድ ሎሌ ነበር ጊያዝ የሚባል የኤልሳ ሎሌና ንዕማን የሚባለውን ለምጣም ነብዩ ከሸኘው በኋላ ተከትሎ ሄደ። ቆጨው እንዲሁ ሁሉ ነገር ብሎ ይዞት መጣና በርጋ ሲደርሱ እንግዲህ ብልጥ መሆኑ ነው እኮ እሱ። በርጋ ደረሰና በቃ ሂዱ ተመለሱ አለና እቃውን እየተሸከመ ራሱ አስገባና ደበቀ። እሺ የነበ እዚሁ እኮ ነኝ ሰፈር እዚሁ ሰፈር ነበርኩ አለ ነው እንዴ? አዎ። ያንን ሰው ተከትለ ስትሮጥ ምናልባት ዛሬ ሰዎች አይኖቻቸው ተከፍተው በዚህ ልክ ባይሆን የሚያይ ግን እግዚአብሔር አለ። እሺ የሚከታተል ነገሩን እግር በእግር የሚከታተል እግዚአብሔር አለ። ይህን በደንብ ማስተማር ይፈልጋል። ቤተ እምነቶች የግዴታ በዚህ ስራ ላይ ግዴታ ሊሰጣቸው ይገባል። ግዴታ። ምክንያቱም አሁን በቅርቡ ካውንስል፣ አብያተ ክርስቲያናት የተለያዩ ወይ መንግስት አይደለ ፈቃድ ሰጪው መንግስት ሪፖርት መደረግ አለበት። አንድ ቤተ ክርስቲያንም በዩ መስጊድ በዩ የትኛውም ቤተ እምነት እሰራለሁ ብሎ ሲል ሪፖርቱ በዚያ አካባቢ ምን ያህል ድሆችን ከድህነት አረንቋ እያወጣ ነው፣ ከጨለማ የሚጸለየውን ጸልዮ ዱዓ የሚያደርገው ዱዓ አርጎ ጸበል የሚያደርገው አርጎ ያወጣውን ያህል ደግሞ እንጀራ ማብላት አለበት። አይሽ ወንድምህ ተርቦ ብላ አይዞ ጌታ ይባርክ ተባረክ ልትለው አይገባም። መጽሐፍ ቅዱስ እኮ ነው የሚከለክለው። አይዞ ብላ ጠጣ ሙቅ አትበለው ነው የሚለው እኮ። ልትዋት እቺ ምን ያደርጋል? ሙቅ የሚለው ቃል እግዚአብሔር ይባርክ የሚለው ቃል አይደል፣ በርዶታል፣ መልበስ አለበት። በጣም ሲያከረው ወንድማችን ዮሐንስ 2 ልብስ ያለው አንዱን ይስጥ ብሎ ነው ያስተማረው። 10 ልብስ ያለው ሰው አንድ መስጠት አይወድም። ይሄ ነው ስራ የሚያስፈልገን። መለወጥ ካለብን መድረስ ካለብን በተለይ ቤተ እምነቶች በአጠቃላይ ሌላውን የሚያሳቅቅ ያኗኗር ዘይቤ ልንኖር አይገባን። መጽሐፍ ቅዱስም አይፈቅድልንም። ማንም ትልቅ መሆን የሚወድ ቢኖር የሁሉ ትንሽ ይሁን ተብሎ ነው የተጻፈው። ይሄ መጽሐፍ ቅዱሳዊ ትእዛዙን ቃሉም። እነ ጳውሎስም እኛ ድሆች ሆነን ሌሎችን ባለጠጎችና ኮምፕሌክሳሞች አይደሉም። ሌላው ሰው ሲበለጥግ ተምሮ ሲመረቅ፣ አሁን አንቺ ልጆች አሉሽ አይደል? ስንት ዲግሪ አለሽ? 3። አሁን ልጆችሽ ስንት እንዲኖራቸው ነው የምትፈልጊው? እኮ 3 የኔ ዲግሪ 1 ያንቺ ዲግሪ አንድ ልጆችሽ ስንት ዲግሪ? 1 ዲግሪ እንዲኖራቸው ነው እንዴ የምትለፊ? ከዛ የተሻለ ማስተርሱን ምኑን እንዲቀጥሉ አይደል? የአገልጋይነት መንፈስ ማለት ይሄ ነው። ይሽ ምእመኖችሽ የተሻለ ኑሮ እንዲኖሩ፣ የተሻለ እራት እንዲበሉ፣ ስራ ከሌላቸው ስራ እንዲሰሩ፣ ስራ ወዳድ እንዲሆኑ፣ በመካከላቸው አንድም ደሃ አንድም ችግረኛ የለም የሚለው እኮ የሆነ መና እየወረደ ባንክ አካውንት ውስጥ የሆነ ምትሃት እየገባ አይደለም። አንደኛ እኔ እያካፈልኳቸው፣ ሁለተኛ የስራ ባህል የማካፈል ባህል የመስጠት ባህል ነው እንጂ ምትሃት አይደለም። እነ ጳውሎስ የሰሩት ተአምራት አምናለሁ አለ። መጽሐፍ ቅዱሳዊ ነው ተአምራት፣ የአእምሮ ቁማር አይደለም። ቤተክርስቲያን ግን የዚህ ዘመን ቤተክርስቲያን እኮ መቀበል እንጂ መስጠት ታውቃለች ወይ? ምክንያቱም እኔ አንድ ፌስቡክ ላይ አንድ ስዕል አየሁኝ። ፓስተሩ በሚያምር ቪኤት መኪና ነው የሚሄደው፣ ስዕሉ አለ። ምእመኑ ደግሞ የተበጫጨቀ ልብስ፣ የተሰጣጠቀ እግር፣ የተጎሳቆለ ፊት። ቅድም አንድ ነገር ነገርኩሽ። ምን ነው
እንደ ጸሎት አስቤው አውቃለሁ ቅኝ ተገዝተን ቢሆን ኖሮ ብያቃለሁ አየሽ እሱ ነው የተቸገርነው እኮ የትኛው እስቲ ያልተጠለፈ ቤተ እምነት ንገሪ ያልተጠለፈ እኔ የማንም ቤተ እምነት እንዲ አይደለም ማለት ግብጽ ፓትሪያርክ ስትልክልን ኖራ አሁን ስንነካ አውሬ ሆና ተነሳች እኮ አውሬ እሷ ግን በአባይ እስቲ ጎግል አርጉና እዩ እናንተ የሚዲያ ሰዎች አይደላችሁ እስቲ የግብጽ ገዳማትን ፈትሹ እኛስ ጋር ቶይሌት የለን ገዳም ውስጥ የቶይሌት ችግር ገና አለ የቶይሌት እሺ መጸዳጃ ዓለም በቃኝ ብለው ይገቡ የተከበሩ ሰዎች ናቸው እኮ እዛም ይኖሩት የተሻለ ኑሮ ይኖሩ የነበረ የተከበሩ አንቱ የተባሉ ለእግዚአብሔር በቃኝ ዓለም ብለው ሄዱ ግን እንዴት ተጎሳቁለን እንድንቀጥል እንደተሰራብን ማየት ነው አሁን ነካናት እኮ አሁን ስንነካት ፊጋ ሆነች አይደል እንደ ፊጋ ከብት አሁን ጮች ያ ሁሉ ስታረግብን ካስፈለገ ስትደግምብን ስታጨልምብን ስትዶቅሰን መኖሯ ይሄው ታሪክ ገለጣት ይጂ ወደ እስልምና ሳሙና ነው የሚልኩልን አቧራ የሚጠርግ ልብስ እየላኩ እስቲ ለምንድነው ሙስሊሞች ያገር ልብስ የማይለብሱት የኢትዮጵያን የባህል ልብስ ምን ኮራበት ይሸፋፈኑ እንደፈለጉ ስለማላቀሱ ግንሳ ለምንድነው እኛን እንድንለብስ የማይመቻችልን የነሱን ሐሳብ አምጥተው የግድ አረብነን ብለን እንድንወድቅ ለምን እንገፋለን አየሽ ቅኛ ለመገዛታችን ሂጂ ፕሮቴስታንቱ ጋር ናይጄሪያና አፍሪካ ሀገር እህቴ በነዳጅ ብር ከጠገበው ህዝብ ነው ሚነጥቁት ነጣቂዎቹ የኛኖቹ ቅጠል ከምትሸጥ በሚዲያ ያያል ተፈወሰ ምናምን ያሉ ፕሮሞት የሚሰሩ ሰዎች ከብት ሽጦ እስቲ ዙሪ ለማኞቹ በቴሌቪዥን አይቶ ተው ሲባል የሚያርስበትን በሬ ሽጦ ይዞ ይመጣል የለም ፈውሱ የለ ገንዘቡን ይቀበሉታል ገስታው ሲባል የቱን ነው ምታነሹ የቱን ነው ምናወራው እኛ ጋር ምን ይነገራለን እስኪ እንበዝብዘውና ይሄ ታሪክ አለን ምንለው ካላሽ እኔ እንዳልኩሽ አዋቂ አይደለሁም እቺ ሴት ያላዋቂ ነው የምታወራው ተብሎ በቃ ይቅርታ ይደረግልኝ አላዋቂ ስለሆንኩ ግን በዚሁ ያመኛል ይሽ የተሻለ ኑሮ የሚኖረው ቅጠል ሻጯን ገሉ ልጇን ገሉ እነዛ በነዳጅ ብር ጠግበዋል እስቲ ቤታቸው ፊልም ላይ ከጠገቡት ቢዘርፉ የራሳቸው ጉዳይ ሁለቱም ጥጋበኞች ናቸው ሁለቱም ጠግበው ነው አይተሻለ እንዲህ ሲጫንላቸው ሂዩማን ሄር አይደል ከጭንቅላታቸው የሚወድቀው የኛ እንኳን ሂዩማን ሄር ልታረግ ሻሿ መጨቅጨቂት ድሃ የድሃ ወለላ ያለች ግን ልጅ ነው ምን ታርክ ባሏ ነው ምን ታርክ ሚስቱ ትሆናለች ምን ያርክ ትድናለች ብሎ ቅርሱን ሰጥቶ እየገደልሽ የሰው ደም እንደሚመጠጥ መታሰብ አለበት መንቃት ከእንቅልፍ እንደሚነቃ ሰው ካልነቃን በስተቀር ኧረ ባለ ብዙ ዘርፍ ነው እዚህም የቱን መጽሐፍ ቅዱስ ነው የቱ ክርስትና ነው የሚወራው የቱ ነው ክርስትናችን ጥጉ እንንካው ለምን በቃ ነክተነው እንዳልሽ እንደኔ ዕውቀት የሌለው ቢያወራም ስለማይጠቅ የሚያውቁ ሰዎች ይንኩት እንነጋገር እንፈወስ እንዳን ስርዓታችን መልክና ሲስ በትንሽ በትልቁ እንድንፋጅና የቤት ስራ እንዲሰጠን ከሚደረግ እኔ ደግሞ ወደኛ ተጀመረልን አይደል ይቅርታ ተጀመረልን ድሆችን ቤተ መንግስት ማስገባት ተጀመረልን እንቀጥለዋ ያ የተጀመረን ጅምር ለማክሸፍ የሚፈልግ እባብ አገልጋዮች ለምን እንሆናለን እባቡ ነው ይሄን የሚያረጋው እባቡ ደግሞ በሰው ይጠቀማል ለምን ይጠቀምብናል የተጀመረው እንደ ኩራዝ መብራት ለምን አንጠብቀው ኩራዝ አብርተሽ ታውቂያለሽ ንፋስ እንዳያጠፋው ጥንቃቄ ያስፈልገዋል ለምንድነው እንደ ኩራዝ መብራት የተጀመረችዋን ትንሽ ነገር ጠብቀን ከማስገድ ሁላችን አዋተን የተጀመረው ነገር እንዲጠፋ እንንጃ እንዳልኩሽ እኔ ፖለቲከኛ አይደለሁ ምንም አይገባኝም ግን የሆነ ጥሩ ነገር ሳይ ያቺ ነገር እንዳትጠፋ ብንጠብቃት ብንረዳዳ እንደ ኩራዝ መብራት
እንዳያጠፉብን የውጭም እንዳያጠፉብን የውስጥ እንዳይጠፋብን ጠብቀን ያችን እያዛመትናት ብንሄድ እያጋባን ብንሄድ እየነቃን ብንሄድ እኛ ስታንድ ላይ ብንቆም እንጂ ይሄኛው ድምጥማጡ ይጥፋ የትላንትናው ነገራችን ነበረ ጥሩ ምናምን ብለን ዝም ብለን ወደ ኋላ ዙረን ከመጥፋት አሁንም ይሄው ነው። ገንዘብ ክፉ ነው፣ ጨው ነው እህቴ። ይኸውልሽ መላስ የለመደ ሰው እስኪታረድ ድረስ ይሄዳል እንጂ አይነቃም። ለዚህ ነው ለሁለት ጌቶች ልትገዙ አትችሉም የተባለው። ስለ ሰይጣን አይደለም፣ ስለ ገንዘብ ነው። ክፉ ነው። ባሪያ ካረገሽ በኋላ አትፋችሁም፣ በቀላሉ አትለያይም። ደግሞ ምንም አትገዥበት፣ ምንም አትሸምችበት። 10 ቀሚስ ደርበሽ አትለብሺ። እንደው በጣም ወይ ዲያመንድ ጣትሽ ውስጥ ታረጊ ይሆናል ወይ ሄቪኤት ምናምን የሚባል ትንሽ ከእሱም 4 ጎማ ነው። እንደውም ሲጋጩ ራሱ ወጫቸውም ስፔራቸውም ብዙ ነው። ጠንከር ያለ ለሀገራችን የሚሆን ጎማው ጠንከር ያለ አድርገን አንድ እጅ ለእጅ ተያይዘን በቃ አንድ ጊዜ ብንወጣው ነበረ ጥሩ እንጂ አንዱ ተመልካች አንዱ በይሆንን ከምንጠፋፋ ተካፍለን አይዞ ወንድሜ ተባብለን እጃችንን ሰተን ቤታችንን ከፍተን ብናልፍ እናልፋለን። እሱ ነው ልናዳብረው የሚገባው። እንደው ልንጀምረውም ከተገባ መጀመር ያለብን። እኔ በህይወት እያለሁ ወደ ጌታ ሳልሄድ ኢትዮጵያ ሀገሬ እንዲህ ሆና ማየት ፈልጋለሁ ብለሽ የምትመኘው ነገር ነው? እጆቿን ወደ እግዚአብሔር ዘርግታ ሁሌም ምናፍቀው ምጸልየው በቃኝ፣ ውሸት በቃኝ፣ ራስ ወዳድነት በቃኝ፣ ግለኝነት በቃኝ፣ እግዚአብሔር ወይ እርዳኝ እንደ ፈቃድክ ብላ እጆቿን ዘርግታ እኔ ታውቂያለሽ እንግዳ ተቀባይ ሲባል ያናደደኛል። ለምን? ረብስማ እኔ ደግሞ እሱ ራሱ እንደ ገድል መነገሩ እንደ ገድል እንግዳ ተቀባይ አይደለም። ረብስማ ምን ያደርጋል? ወንድምሽ ሳትቀበይ እንግዳ መቀበል ወይ አንድ ቀን እዛ ሄዳለሁ ብለሽ እኮ የሞኝ ሐሳብ እኮ ነው። የሆነ የውጭ ሀገር ሰው ስታይ ምናምን ሽሩቁ ኧረ ወንድም ተቀባይ በሚለው እግዚአብሔር እንዲቀይረው ፈልጋል። ወንድሙን ተቀባይ፣ እህቱን ተቀባይ፣ የወደቀውን አንሺ። እኔ ለእንግዳ በሬ ከምታርጂ ለወንድምሽ ሽሮ አርገሽ ወይ አፉ ሸቷልና ጎርሰኪድ እንድትዩ ነው ማስብ እንጂ ይሄ እንግዳ ተቀባይ ምን አይምጡ። እስቲ እኛ እንያዝና ወንድምሽን ደግፊ፣ ወንድምሽን ተቀበዩና ኪሳራና ሰዎች ሲሉ ነው የሰማሁት። ስትሄጂ የመታሽ እንቅፋት ስትመለሺ ከመታሽ ድንጋዩ አንቺ ነሽ አይደል? እንግዳ ተቀባይ የሚለው እንትኑ ንግግሩም ሲስተሙም ባህሉም ምንም ያተረፍነው ነገር የለም። አሁን ደግሞ መቀየር አያስፈልግም። ወንድሙን ተቀባይ አያቴ ነገረችኝን አንድ ተረት ልንገርሽ። አንድ ሰው ነበር አለች እና በጣም ባለጠጋ ነው። ወንድም አለው የእናት አባቱ ልጅ እንዴ ቦታም አይሰጥም፣ ደሃ ነው፣ ቦታም አይሰጠው ምናምን ሆይ ሆይ ምኑ በብሉ ያው በእሷ ንግግር ነው የምነግርሽ፣ ውስኪው ፍሪዳው ምናምኑ። ከዛ ሚስቱ ግን አስተዋይ ናት አለች፣ በጣም አስተዋይ ናትና እስቲና ዛሬ አንድ ነገር እንድትፈትሽ ፈልጋለሁ። አሁን እንደው ይሄ ሁሉ አንቺ ደግሞ ዝም ብለሽ ነው ይላል ብዙ ቀን። በቃ አንድ መፈተኛ እናርግና ብላ መከረችው። እሺ ከብት እንረዳለች። ከብት አረደችና አረዱና ሰው ሞተብኝ፣ ሰው በእጄ አለፈ በል። የዚህ ጊዜ ሁሉንም ወዳጅ ዘመዳችን በዚህ እንላይ ተባሉ፣ ተስማሙ። አረዱና ከብቱን ልብስ አለበሱት። ከዛ እነዛ አጫፋሪዎች በሙሉ ተጠሩ። ወዳጄ አቤት አንድ ነገር ገጥሞኛል። ምኑ? እንደው ድንገት ሳላስበው በእጄ ሰው አለፈ። ውይ አረረ እያሉ ሾለክ ሄዱ ጥለውት ሁሉም። ከዛ ያ ድሃ የእናት ልጅ መጣ እና ወንድሜ አቤት ሰው በእጄ፣ አይዞ ሰው አይተዋል ስትገድለው? አይ አላየኝ፣ በቃ እኔ ቆፍራለሁ፣ ጸጥ በል ለሰው እንዳታወራ። ይሄ ነው የእናትሽ ልጅ ማለት፣ ይሄ ነው የአገርሽ ሰው ማለት። እሱን ስትቀበዩ ነው እንጂ መጡ እንግዳ እንቀበላለን ቡናችን። በጣም ያናድደኝ፣ በጣም ሰውማ ሲያደንቀው እንደ ባህል እንደ ጥሩ ገድልማ ሲያወራው እንደው ብሎኒ ሁላ ይፈታል። ዛሬ እድሉን ስለሰጠሽኝ አመሰግንሽ።
እኛ እንግዳ ተቀባይ መሆናችን ይቅርብንና ወንድሙን ተቀባይ እህቱን ተቀባይ። በጣም ነው የማመሰግነው ፓስተር ኪያ። አመሰግናለሁ። በጣም ነው የማመሰግነው። የምታስተላልፊው መልእክት ካለሽ? የማስተላልፈው መልእክት እንደ ቦርናጌን ከተፈቀደልኝ በአእምሮ ህመም ምክንያት ማንም ሰው ጎዳና እንዳያድር ቦርናጌን እየሰራ ነው። ልጄ ሲገልጠው እንዲህ አለ፣ አቧራውን እያራገፈ እንቁዎችን የሚያወጣ ቦርናጌን ጋር አምባሳደር ይሁኑ ብሎ የአምባሳደርነት ጥያቄ ለሰዎች አንድ ቀን አቀረበ። ከዛ ቀን ጀምሮ በጣም ነክቶኛል። የአእምሮ ህመም ማለት አንድ እንቁ አቧራ ለብሰዋል ማለት ነው። አቧራውን ተረዳርተን ተደጋግፈን ካስወገድነው ደግሞ እንቁ ይወጣል። ቦርናጌንን መታችሁ ስትጎበኙ አቧራው የተራገፈላቸው እንቁዎች ነው የምታገኙት። ስለዚህ ይሄ አቧራውን እያራገፉ እንቁዎችን የማውጣት ስራ ከሚሰራው ከቦርናጌን ጋር እንድትቆሙ እንድታግዙ ጥሪ ማድረግ እፈልጋለሁ። ከዛ ውጪ በአእምሮ ህመም ምክንያት ማንም ሰው ጎዳና እንዳይወጣ እጅ ለእጅ ተያይዘን እኛ ኢትዮጵያውያኖች ነን። አንድም ሰው በአእምሮ ህመም ጎዳና ሲያድር ማየት አንፈልግም ብለን ኢትዮጵያኖች በሙሉ እጆቻችሁን እንድትሰጡን የኔ ኢትዮጵያ በሚለው ፕሮግራም ላይ ጥሪ ማድረግ እፈልጋለሁ። ስለዚህ የኔ ኢትዮጵያ ሰው ተጎድቶ ተበድሎ የሚበላው አጥቶ የሚጦረው አጥቶ የሚያሳድገው አጥቶ ሲራገም ማየት የማትፈልግ ኢትዮጵያን አብረን እንገነባለን። እግዚአብሔር ደግሞ በጣም ይረዳናል። እግዚአብሔር ከመንግስት የተጀመረውን መልካም ስራ እንዲያስቀጥልልን እንጸልያለን። ይሄ እንዲስተጓጎል የሚፈልገውን አጋንንት እንቃወማለን። ሰዎችን ሁሉ ግን በእግዚአብሔር ፍቅር እየወደድን ሃይማኖት ሳይለያየን ብሔር፣ ዘር፣ ጾታ ሳይለያየን እጅ ለእጅ ተደጋግፈን የወደቁትን አንስተን እርግማንን አስወግደን የተራቡትን አብልተን የታረዙትን ልብስ አካፍለን አልብሰን ጎዳናውን በእውነት ልጅ አልባ እናረገዋለን። አመሰግናለሁ። በጣም ወዳችኋለሁ። አሜን ብያለሁ። በተጨማሪ ደግሞ በጣም አመሰግናለሁ ጊዜሽን ሰውተሽ እንደዚህ አይነት ውይይት ስላደረግን በጣም አመሰግናለሁ። ክብረት ይስጥልኝ። አሜን። እናንተንም እግዚአብሔር ያክብራችሁ። እሺ፣ የተወደዳችሁ የሃርመኒ ቲዩብ ቤተሰቦች ከፓስተር ኪያ ስብሐት ጋር የነበረን ቆይታ ይሄን ይመስል ነበረን። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ ሌላ እንግዳ ይዤላችሁ እመጣለሁ። አመሰግናለሁ። ደህና ሁኑ።